አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ እንግዲህ ዕለተ ቅዳሜ ነው። በዕለተ ቅዳሜ እንግዲህ ወቅታዊ የሆኑ መረጃዎችን ከፓስተር አለማየሁ ጋር በማሰባሰብ እንዲሁም ደግሞ መጽሐፍ ቅዱሳዊ ትንታኔ በመስጠት ለእናንተ ለአድማጮች እንግዲህ መረዳት እንዲሆንላችሁ በየዕለቱ እንደዚህ አይነት መረጃዎችን ለእናንተ እያቀበልን እንገኛለን። ከዚህ ውጭ ደግሞ ማታ ላይ ደግሞ እንዲሁ የቀጥታ ስርጭት ይኖረናል ብለን እንጠብቃለን። በዛም እንግዲህ ተገኝታችሁ ለወዳጅ ዘመድም እንዲሁ በማጋራት እንድትጠብቁን እናሳስባለን ከወዲሁ። አሁን ግን መስመር ላይ ፓስተር አለማየሁ ነሙ አለ። ከሱ ጋር የምናደርገው አጭር የወቅታዊ ጉዳዮችን በተመለከተ ከሱ ጋር የምናደርገው ውይይት ይዣችሁ እሄዳለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ተመልሰን መተናል። እንግዲህ ስልክ መስመር ላይ ፓስተር አለማየሁ ነሙ አለ። ሰላምታ ያቀርብልናል። እንዴት ነህ ፓስተር? እንዴት ዋልክ? እንደምን አለ ወንድም ይልቃል? ሰላም ናችሁ ቅዱሳን ወገኖች፣ የሚዲያችን ተከታታዮች እንደምን አላችሁ? ሰላም ለሁላችሁም ይሁን። አሜን አሜን። እኛም ተቀብለናል። እንግዲህ ትላንትና ያው ሳምንታዊው መደበኛ የዜና ቀን ስለነበረ አልተገናኘንም። ዛሬ እንግዲህ ያው መረጃዎችን እንዳሰባሰብ ካውቃለሁ። እነዚህን መረጃዎች ደግሞ እስኪ ለአድማጮች ምን ትላቸዋለህ? ምንድን ነው የተከሰተው? እስኪ በዓለማችን ዙሪያ ምንድን ነው እንግዲህ ራሽያ ምላሽ ለመስጠት እየተዘጋጀች ነው። ትናንትና ከዶናልድ ትራምፕ ጋር ከአንድ ሰዓት በላይ ውይይት አድርገዋል። ውይይታቸው በዚህ ላይ ያተኮረ ባይሆንም ፕሬዚዳንት ፑቲን ናቸው። ፕሬዚዳንት ፑቲን እና ዶናልድ ትራምፕ የስልክ ውይይት አድርገዋል። ነገር ግን ዋነኛው ውይይት ያደርጉባቸው የኢራን እና የኢራን ጉዳይ ነው። እንደገና ደግሞ የእስራኤል ጉዳይና እንደዚሁም ደግሞ የዩክሬንና የራሽያ የድርድሩ ጉዳይ ላይ ነው ውይይት ያደረጉት። ነገር ግን በዚህ ጉዳይ ላይ ምንም መግለጫ አልሰጡም ፕሬዚደንት ትራምፕ። እንግዲህ እሳቸው አንድ የሰጡት መግለጫ ምንድን ነው? ራሽያ የበቀል እርምጃ እንደምትወስድ ፑቲን ነግረውኛል ብለው ዶናልድ ትራምፕ ተናግረዋል። እንግዲህ ይህንን ጉዳይ የተናገሩት ጠንከር አድርገው ነው የተናገሩት እና እሳቸው ደግሞ ምንም አለማለታቸው የሚዲያዎችን ሁሉ እንትን ብለዋል እና ትናንትና ምንድን ነው ከጀርመኑ ቻንስለር ሜርዝ ጋር በዋይት ሀውስ ግንኙነት ነበራቸው እና በዛም ቀጥታ ተከታትየው ነበረ። በዛም በዚህ ጉዳይ ላይ ሲጠየቁ ድፍንፍን ነው ያደረጉት እና ምላሽ መስጠት ብዙም አልፈለጉም። ብቻ ያው እርምጃ እንደሚወስድ ነግሮኛል ነው። ሰዓቱ መቼ እንደሆነ በምን አይነት ሰዓት እንደሆነ የተናገሩት ነገር የለም። እንግዲህ ከአንድ ሰዓት ከ30 ደቂቃ በላይ ነው አውርተዋል የተባለው። ሰፊ ጊዜ ነው ያወሩት። እንዲህ ጠንካራ ውይይት እንደነበረ ታውቋል እና እንግዲህ በስልክ ከተነጋገሩ በኋላ ነው ዶናልድ ትራምፕ ይህንን እየተናገሩት። በተለይም ይህ እንዲህ እንዳለ እንግዲህ ራሽያ ማለት ራሽያ እርምጃ ለመውሰድ በከፍተኛ ሁኔታ ተዘጋጅታለች ዩክሬን ላይ። ከዚህ ባሻገር እንግዲህ ሁለት ጥቃት ከደረሰ እነዛ ጥቃቶች ከደረሱ በኋላ የሚገርም ነገር ደግሞ በትናንትና ወዲያ ክሪሚያ ልሳነ ምድርንና ራሽያን የሚያገናኘውን ድልድይ
ከስሩ በፈንጂ ለመምታት ዩክሬን ሞክራለች። ሌላ ጥቃት ማለት ነው። የሚገርም ነው። እንግዲህ ድልድዩ ስራ ቀጥሏል። ብዙም መጠነኛ ጉዳት ነው የደረሰበት። ያንን የመጠገን ስራ እየሰሩ ነው ያለው እና ወዲያው አገልግሎት እንዲቀጥል ነው ያደረጉት። እንግዲህ የዩክሬን እንደዚህ መያዣ ያዙ ይልቀቁኝ ማለቷ ምን ተማምና ነው የሚል ዓለምን ንግግር ውስጥ ከቷል። እውነት ነው። ምንድን ነው የተማመነችው የሚል ጥያቄን ውስጥ ከቷል እና የራሽያ ጋዜጠኞች እንዲሁም የተለያዩ ፖለቲከኞች፣ ዩቱበሮች፣ እነዚህ ጦማር የሚባሉት በአጠቃላይ ፕሬዚደንት ፑቲን ላይ በኒኩለር እርምጃ እንዲወሰድ ግፊት እያደረጉ ነው። ነገር ግን ክሬምሊን እስካሁን ጸጥ ነው ያለው። የሚገርም ምንም አይነት ኮሽታ የለም። ጸጥ ነው ያለው። ያው በግዛቱ በዛው ያለው ግዛት ያለው ውጊያ ቀጥሏል። ይሄ እኮ በራሱ እኮ ጦርነት ይመስላል እኮ። ምክንያቱም ቀላል እኮ አይደለም እኮ በዝምታ መታለፉ አስደንጋጭ ነው። አዎ ዝምታው በጣም ከባድ ነው እና ዝምታው ምንድን ነው መሰለህ የበቀል እርምጃው እየተጠናበት ያለ እንደሆነ ያመለክታል። ሁለተኛ የበቀል እርምጃው እና አሜሪካ እንዲያውቁ ከተደረገ የበቀል እርምጃው ከፍተኛ እንደሆነ ይገመታል። ከፍተኛ ግምት እንዳለ ይገመታል። ነገር ግን በኒኩለር ለመምታት እየገፋፉ ነው ሲሆኑ ፖለቲከኞቹ፣ የድሮ የጦር አዛዦች የራሽያ አቅም እንዲታይ ማለት ነው። አዎ በቃ እየገፋፉ ማያዳግም ነገር ይደረግ እያሉ እየገፋፉ ቢሆንም በቀጥታም ስሜታቸውን እየገለጹ ነው ያሉት። እንግዲህ ራሽያ እኔ እንደኔ ግምት በኒኩለር እርምጃ ለመውሰድ ትወስዳለች ብዬ አላስብም። ኦሬኒሽክ ስላለ በኦሬኒሽክ ምናልባት ባለፈው አንድ የተኮሰችው አውሮፓን ሙሉ ያስደነገጠ እሱን ትጠቀማለች ብዬ አስባለሁ። ግን ዝምታው ለዩክሬን በጣም አስፈርቷታል። ለዩክሬን ብቻ ሳይሆን ለዩክሬን ዙሪያ ላሉት ጨምሮ ነው። እንኳን ለነሱ ለእኛም ራሱ ያሳስበናል። በቀጠናው ያሉት ሀገራት ስጋት ገብቷቸዋል። እንግዲህ በዚህ መሀል የሩሲያ ዝምታ ደግሞ ዝም ማለትና ምንም አይነት መልስ አለመስጠታቸው ሁሉንም አስገርሟል። ይሁን እንጂ በትናንትናው ዕለት የራሽያ የውጭ ጉዳይ ሚኒስትር ምክትሉ ሚኒስትሩ ማለት ነው ለጋዜጠኞች በሰጡት ጋዜጣዊ መግለጫ ከአሜሪካና ከእንግሊዝ ማብራሪያ ጠይቀዋል። በዚህ ጉዳይ ላይ እርምጃው በምን መልክ እንደተወሰደ ማብራሪያ እንዲሰጣቸው ጠይቀዋል። ምክንያቱም አውሮፓውያኖች አሁን እኛ እናውቅበትም የለንበትም ብለዋል እና ግን የራሽያ መንግስት የአውሮፓውያን እጅ እንዳለበት ደርሰውበታል። አሁን ከእንግሊዝ ማብራሪያ ጠይቀዋል፣ ከአሜሪካ ማብራሪያ ጠይቀናል ብለዋል ሲሆን እንደዚሁም ደግሞ ይህ ጥያቄ የምዕራባውያን እጅ እንዳለበት እንጠረጥራለን ብለዋል። እንደዚሁ በጥቃቱ ዙሪያ ሙሉ ምርመራ እየተካሄደ ሲሆን እያካሄዱ ነው ሙሉ ምርመራ። እንግዲህ ምናልባትም ይሄ ምርመራ እንዲያልቅ እየጠበቁ ይመስለኛል። ምክንያቱም ከዚህ ጀርባ ምናልባት ጀርመን ትናንትና ከዶናልድ ትራምፕ ጋር በዋይት ሀውስ መግለጫ ሲሰጡ ስለ እርምጃው ሲጠየቁ ዩክሬን መብቷ ነው ደግሞ የሚያጠቃችው የጦር ሰፈሮችን እንጂ ሲቪሊያንን አላጠቃችም፣ ነገር ግን ፑቲን ደግሞ ሲቪሊያኖችን ይገላል ብላ
መልስ ሰጥተዋል እና የሰውየው አነጋገርና ምልከታ እጃቸው ያለበት ያስመስላል። በማህበራዊ ሚዲያ ላይም ሲዘዋወር አንድ ያየሁት ምስል አለ። ምናልባት አይተህ ከሆነ አላውቅም። የዚህ አቀናባሪ የሆነ ግለሰብ ፎቶም ወጥቷል። እንግዲህ እንዴት አድርገው እንዳወጡትም አላውቅም፣ እንዳገኙት ያው የኬጂቢ የስለላ አቅም ይህንን እንዳደረገው አምናለሁ እና የራሻ ዝምታ አዘናግቶ እንግዲህ ለሌሎቹም ትምህርት የሚያስተምር እርምጃ ለመውሰድ ያሰቡ ይመስላል። እንግዲህ በእኔ እምነት ምንድነው መሰለህ አሁን ላይ ዩክሬን ከፍተኛ ክፍያ ነው የምትከፍለው። ምንድነው አሁንስ እነሱ ያሉት ምንድነው ከጀርባ ያሉትን አገራት ለመለየት ፈልገዋል ራሻኖቹ እና ያንን ምርመራ እየተደረገበት ነው። ጉዳቱ 10 በአውሮፕላን ብቻ እንትን እንዳይሆን ነው። ልክ የጅብ ችኩል አይነት እርምጃ እንዳይወስዱ 10 አውሮፕላኖች ብቻ እንደተጎዱ እንደተቃጠሉ ተናግረዋል። ጉዳት የደረሰባቸው ሌሎቹ አልተቃጠሉም። መጠነኛ ጉዳት የደረሰባቸው አሉ። እነሱን እየተደረገላቸው እንደሆነ ተናግረዋል። እንግዲህ ይሄ በእንዲህ እንዳለ የሚገርም ከትናንት ወዲያ ጀምሮ የዩክሬን ፈንጠዝያ አሁን ላይ የሟሸሸና መደበቂያ ያጣች ይመስላል። ከዚህ ጋር ተያይዞ የሰሜን ኮሪያው ደግሞ ድሮ የመከላከያ ሚኒስትር ከነበሩት ከራሽያው ማለት ነው ሰርጌይ ሹጎ ጋር ተገናኝተው ተወያይተዋል። በኮሪያ በዛው በኮሪያ ዋና ከተማ እዛ ውይይት ተደርጓል። የሰሜን ኮሪያው ፕሬዚደንት ኪም ሙሉ ለሙሉ ከሩሲያ ጋር እንደሚቆሙና ማንኛውንም ድጋፍ እንደሚሰጡ አስረግጠው ተናግረዋል። ሰርጌይ ሾይጉ እንግዲህ አሁን ላይ ጽህፈት ቤት ኃላፊ ናቸው። የደህንነቱ የዋና ማለት የጸጥታና የደህንነት ምክር ቤት ዋና ጸሐፊ ናቸው። ያ ውይይት ቀላል ውይይት አልመሰለኝም። ምክንያቱም እዛም ጋይ ጠላት የምትለው አለ። ራሽያን ላይ ለራሻ ደግሞ አንዳንድ ሚሳኤሎችን ልትሰጥ ትችላለች ተብሎ ይጠበቃል። እንግዲህ አሁን ላይ የታሰበው ምት ምንድን ነው? የራሻ የቃል አቀባይ እንዲሁም ደግሞ ሌሎቹም ሲናገሩ የተሰማው ዳግመኛ እንዳንታሰራራ አድርገን እርምጃ እንወስዳለን ነው ያሉት። ዳግመኛ እንዳታሰራራ እንዲህ አይነት ለማሰብ አይደለም ወደ አይምሯቸው እንዳይመጣ ለማድረግ እና እንዳያስቡት ዳግመኛ አድርገን እርምጃ እንወስዳለን ብለዋል። እንግዲህ አሁን ሰሞኑን ያለው ዜና በብዛት በቃ እዚህ ላይ ያጠነጠነ ነው። ምክንያቱም አንድ አዲስ ግዛትም ለጊዜው ስሟን አልያዝኳትም፣ አንድ አዲስ ግዛትም ጨምራ ይዛለች ራሽያ። ከአራቱ ግዛት ውጭ ማለት ነው። 4 ክልሎች ነበር መውሰድ የፈለገችው። አንድ አዲስ ክልል በጣም በተፋጠነና በተስፋፋ ሁኔታ እየያዘች ነው ያለችው እና እንግዲህ የጀርመኑ ቻንስለር ደግሞ ምንድን ነው ከአሜሪካ ፕሬዚደንት ጋር የተወያዩት የመከሩት የሚለውን እና ሌሎችንም ይዘን እንግዲህ በነገው ፕሮግራማችን እንመጣለን። ምክንያቱም ዛሬ የቀጥታ ስርጭት 12 ሰዓት ላይ ስላለን ያንን በሚቀጥለው ደግሞ ይዘን እንመጣለን። ምናልባትም በእነዚህ ቀናቶች ውስጥ ራሽያ እርምጃውን ልትወስድ ትችላለች፣ አይታወቅም። ምክንያቱም አሁን ላይ ያለው ነገር ትንሽ
አስፈሪ ነው። ግፊቱም ራሱ ትናንትና እንደውም አንዳንድ ዜናዎችን ስመለከት ነበረ። ከፍተኛ ግፊት እየተደረገ ነው። ቻይናም ይህን ነገር ተቃውማለች። ምክንያቱም የሁለቱ ሀገሮች ጥምረት ደግሞ በጣም በከፍተኛ ሁኔታ ምን ያህል ላይ እንደደረሰ አንተም ታውቃለህ። ስለዚህ እነዚህ ነገሮች ወደፊት እየገፉ ከሄዱ ለዓለማችን ትልቅ ስጋት ይሆናል ብለን ነው የምናስበው። በዚህ ጉዳይ ላይ አሜሪካ እስካሁን እንግዲህ እጇ እንደሌለባት ነው የምትናገረው። ምናልባት ማድረግ ያለማድረግ መብቷ ነው የሚለውን ነገር ሊሉ ይችላሉ። እነሱ መብት ነው የሚለው ነገር እሱ ደግሞ ያው ግንኙነትን የማሻከር ጉልበት ስለሚኖረው ብዙም ይታቀባሉ ብዬ ነው የማስበው። በጥንቃቄ የሚሄደው አይመስለኝም። እኔም ግን የአውሮፓ ሙሉ እጅ ያለበት ይመስለኛል፣ ከነ ጥናቱ ጭምር መረጃ ከመሰብሰብ ጭምር። እኔ የዩክሬን አቅም ይህንን ያደርጋል ብዬ አላስብም። ያው እኮ ዞሮ እኮ ፓስተር ምን መሰለህ፣ ዩክሬንን መስዋዕት አድርገው ወደዛ ለመሸጋገር ስለሆነ እቅዱም ራሱ ከመጀመሪያው ነው። አሁን ሰውዬ ደንታ የለውም ስለሚጠፉት ሰዎች ዜጋው ጭምር ማለት ነው። አገሪቷም ብትወድምም የእሱ ፍላጎት ገብቶሃል አይደል? የእሱ ፍላጎት ሶስተኛ የዓለም ጦርነትን ማስነሳት ነው። የእሱ ፍላጎት አሜሪካንንና አውሮፓውያንን ስበው በዚህ ጦርነት ውስጥ መክተት ነው። ልክ ነው የእሱ ፍላጎት። ምክንያቱም ለህዝቡ አይደለም የሚያዝ ነው። ለህዝብ የምታዝን ከሆነ ወደ ሰላም ነው የምትመጣው። አሁን እኮ የሚገርም በአራቱም ግዛቶች አበሳቸውን እያዩ ነው። ያው ነጥብ እየጣለ ነው። በድሮን፣ በመድፍ፣ በሚሳኤል፣ በባላስቲክ ሚሳኤል አፈርድሜ እያበሏቸው ነው። እና ይህንን ቆም ብሎ ማሰብ እንዴት አይቻልም የሚለውን አየህ። ለዚህ ነው ከጀርባው የመናፍስት ዓለም አለበት፣ የሚገፋ አለ። ወደ ዓለም ፍጻሜውን ለማምጣት የሚደረግ ትልቅ ትግል አለ። በእርግጥ ዓለም በጨለማ ውስጥ ናች ያለችው። አሁን ላይ ብዙ አስደንጋጭ ነገሮች እየወጡ ነው ያሉት በዓለም ላይ። በቃ ምን ያህል የመጨረሻ ጫፍ ላይ እንደደረስን፣ አንድ እርምጃ ማትሞላ ነገር ላይ እንደደረስን ያመለክታል። እውነት ነው። እና እኔ ከዛ ምላሽ እጠብቃለሁ ብዬ አላስብም። ነገር ግን እኛ እንደ ክርስቲያን፣ እንደ እግዚአብሔር ሰው፣ እንደ ተጠራ ተስፋ እንዳለው ሰው ያንን የተባረከ ተስፋ እንደሚጠብቅ ሰው በአግባብ በስርዓት እንደ እግዚአብሔር ቃል መመላለስ ያለብን ጊዜ ቢኖር ይሄ ነው። ፊታችንን መልሰን ወደ እግዚአብሔር መልሰን የእግዚአብሔር ምሕረትና ጸጋ እየጠየቅን ይህንን ዘመን ሊያሻግረን የሚችል የክርስቶስ ኢየሱስ ጸጋ ብቻ እንደሆነ መረዳት መቻል አለብን። ጳውሎስ ጢሞቴዎስን ሲመክረው በምዕራፍ 2 ቁጥር 1 ላይ እና 2 ላይ እንደዚህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ነው። የሚያበረታ ጸጋ። አየህ፣ የሰው ጎሽታ አያበረታም። ገንዘብ የማያበረታበት ጊዜ ይመጣል። እውነት ነው። እውቀት የማትበረታበት ጊዜ፣ ይህም በኮቪድ ጊዜ እኮ አይተናል። እውቀት ሊያድን አልቻለም። ገንዘብ ሊያድን አልቻለም። ብዙ ነገር ሊያድን አልቻለም። የሰው ልጅ እንደ ቅጠል ሲረግፍ አየን። እኔ አንዳንድ ጊዜ ልባችን ተመልሶ እንዴት እንደሚደነድን ይገርመኛል። እንዴት ነው ቆም ብለን ያንን ዘመን ያላስተዋል ነው እንላለሁ። እንዴት ነው ያላስተዋል ነው? እንዴት ነው ያልተመለከት ነው እላለሁ። እና ይገርመኛል። በእውነት ነው የምነግርህ። እንዲህ ማስተዋል አቃተን።
የማያስተውል ህዝብ ደግሞ ምን ይሆናል? ይገለበጣል። ትናንት ሰው ከጎናችን መቅበር በማይቻልበት ጊዜ፣ ሰው ማልቀስ እንኳን በማይችልበት ጊዜ፣ ቤት ውስጥ ታሽገው በኖርንበት ጊዜ እንዴት ነው ያላስተዋል ነው እላለሁ። ብዙዎቻችንን እግዚአብሔር በዛ ጨለማ ውስጥ የታደገን ኢየሱስ ጸጋ ነው፣ የእኛ ብቃት አይደለም። ስለዚህ እኛም አሁንም በክርስቶስ ኢየሱስ ባለው ጸጋ በርታ አለው። እንግዲህ ልጄ ሆይ ብሎ ነው። አንተ በክርስቶስ አየህ፣ የሚያበረታ ጸጋ እሱ ነው። የሚያሻግር ጸጋ እሱ ነው። የሚያሳልፍ ጸጋ እሱ ነው። በዚህ ጸጋ ዛሬም እንድንበረታ እንደ ወንድም እንደ ጓደኛ መክራችኋለሁ። ይህ ጸጋ ያበርታል። ወደ ጸጋው ዙፋን እንሽሽ። ጸጋው ዙፋን ስር እንንበርከክ። የእሱን ፊት እንፈልግ። የማያበረታንን ነገር፣ ጊዜያዊ የሆነውን ነገር፣ የሚያልፈውን ነገር ስንፈልግ ስንሮጥ ሳንይዘው ዘመን አልቆ ድንገት ንጥቀት እንዳይሆን እሰጋለሁ። ስለዚህ ወገኖቼ ሆይ እናንተም በክርስቶስ ኢየሱስ ባለው ጸጋ እንበርታ። ተባረኩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ይህንን አገልግሎት በገንዘባችን መደገፍ የምትፈልጉ ሰዎች በጎፈንድሚ እንዲሁም ደግሞ ስክሪኑ ላይ በሚመጡ አካውንቶች እግዚአብሔር እንዳሳሰባችሁ በልባችሁ እንደሞላ ደስ እንዳላችሁ እንደ ፈቃዳችሁ አገልግሎታችንን እንድትደግፉ ጠይቃለሁ። የእናንተ ድጋፍ እጅግ ያስፈልገናል፣ ያበረታናል፣ ያጠነክረናል እና እናንተንም እግዚአብሔር አምላክ ደግሞ ከእኛ ጋር በማገልገላችሁ የእግዚአብሔር በረከት ወደ እናንተ እንደሚያልፍ እናምናለን፣ እናውቃለን። ጌታ ኢየሱስ ይባርካችሁ። 12 ሰዓት ላይ በሚደረገው የላይቭ ፕሮግራም ዛሬ በተለየ ርዕስ እንገናኛለን። ተባረኩልኝ። ጸጋው ለሁላችሁ። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር፣ እውነት ነው። አንተም ቀደም ሲል እንዳነሳሁ በዚህ የመቅሰፍቱ ዘመን፣ በዚህ በኮቪዱ ዘመን ሰው እንደ እንትን ሲጋራ ሲረግፍ በጣም በጣም ያሳዝን ነበረ። እንዲሁም አንድ መረጃ ሰምቼ ነበርና አሜሪካን ውስጥ ይሄ ክስተት ከመከሰቱ በፊት ማህበረሰቡ የክርስቲያን ማህበረሰብ የምንለው ወይ ደግሞ ወንጌላውያን የሚባሉት ማህበረሰቦች ከቤተክርስቲያን ርቀው ነበር። በጣም ቤተክርስቲያን የሚሄዱን ነገር ምናምን ትተውት እርግፍ አድርገው ትተውት ነበርና ይሄ ክስተት በተከሰተ ጊዜ በጣም እንግዲህ ከፍተኛ ጭንቀት እንደነበረ ሁላችንም የምናውቀው ነው። እና ባዶ የነበሩ አብያተ ክርስቲያናት በሙሉም በቃ ቦታ ጠፍቶ ውጭ ሁሉ በሰው መጥለቅለቁን አንድ መረጃ ጽፎ ነበርና የሰው ልጅ እንግዲህ በእንደዚህ አይነት ሁኔታ ውስጥ ነው በቃ ጭንቅ ሲመጣበት ፈጣሪውን የሚያስታውሰው። ከዛ ውጭ ግን በቃ በየቦታው እንደ ተላላ ሲባዝን ይከርማልና እንግዲህ እዚህ ጋር ትልቅ ማስተዋል ያስፈልጋል። ውድ አድማጮቻችን፣ እኛም በየቀኑ ይህን ነገር የምናውጀው ዝም ብለን አይደለም። ደመናው ስለጠቆረ ስለሆነ በጊዜ ቶሎ ብላችሁ ዝናቡ ሳይዘንብ ጥፋቱ ሳይመጣ ውሸንፍሩ ሳይበረታ በጊዜ ወደ ጥላው እንድትካተቱ ለማሳሰብም ጭምር ስለሆነ ይህን እንግዲህ የሰማን ወገኖች በጊዜ ሁሉን ነገር እንድናጠናቀቅ የእግዚአብሔር ምሕረትና ቸርነት እንዲያግዘን የምጽአቱ አዋጅ ነጋሪ ይመኛል። ጌታ እግዚአብሔር አብዝቶ ይባርክ። ፓስተር፣ በጣም ግሩም የሆነ መልእክት አካፍለህናል። ማምሻውን ደግሞ የእግዚአብሔር ፈቃድ ከሆነ ደግሞ በቀጥታ ስርጭት ተመልሰን እንመጣለን። ወንድማችን ኤርሚያስ መቆያና ፓስተር አለማየሁ ወቅታዊ በሆኑ ጉዳዮች ላይ እንግዲህ መረጃ ሊያቀብሉን ሊመክሩን አየር ላይ ይሆናሉ።
እስከዚያው ሰዓት ድረስ እንግዲህ የእግዚአብሔር ምሕረት ከእያንዳንዳችን ጋር እንዲሆን እመኛለሁ። ይልቃል አስራት ነበርኩኝ ከፓስተር አለማየሁ ጋር በጋራ በመሆን ይህን መረጃ አቀብለናቸዋል፣ መልእክት አቀብለናቸዋል። መልካም ጊዜ ይሆንላችሁ።